ድራማም ቢሆን ለሩታ ሞራል እሰብላለሁ። አንቺ ነሽ የምታፈቅረኝ እንጂ እኔ አላፈቅርሽም። ምን ማለት ነው? ስማ አትሂድ አንዲ ላይ አብረን እንሆን እያለችው እምዬን ነው የምላችሁ። አላፈቅርሽም፣ አልፈልግም እኔ ካንቺ ጋር እዚህም የምመጣው ልጅን ብዬ እንጂ አንቺን ብዬ አይደለም። ኧረ በጣም የምትገርም ይህንንም ድራማ ነው ትላለህ ልብህን እየተናገርክ ለሩታ ሪስፔክት እንደሌለ ነው እየተናገርክ ያለው። እንዲህ አትለምኙ። በቃ ሩታ ራስሽን አስከብሪ። ካላስ ማርያምን ራስሽን አስከብሪ። እሱ ምን ስለሆነ ነው እንደዚህ የምትለምኘው? ምን ስለሆነ ነው እንዲህ የምትለምኘው? ኧረ ተይ ተይው ማርያምን፣ የምሬ ነው። እንዲህ ራስሽን አስከብሪ። የምሬ ነው የምልሽ ሩታ ራስሽን አስከብሪ። እኔት የድራማም ቢሆን ግን ራስሽን እያስከብርሽ መሆን አለበት። ይደብራል በጣም። ሰላም እንዴት ናችሁ? አይን አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ላላችሁ አመሰግናለሁ። ሰላም ነው፣ ሁሉ መልካም፣ ሁሉ አማን። ዛሬ ቤዚ እንግዲህ እውነቱን ተናግራለች። እሷም ሩታ ሁሌም ትክክል ናት ነው ያለችው። ጎበዝ ናት፣ ለሩታ ጎን ትሆንላታለች። እና የአብርሽ ነገር ግን በኢየሱስ እንደ ለሩታ ምንም አይነት ነገር እንደሌለው ነው የሚያሳየው። ምንም አይነት ነገር ሲጀመር ሌላው ወንድ ልጅ ከሌላ ሴት ጋር ከሆነ አለቀ። ምንም የሚወዳት የምታፈቅራት ሴት ብትሆን በቃ ልቡ ይሰረቃል። ይህን ነው የፈራሁት ድሮ ማለት ነው። አያችሁ ልቡ ይሰረቃል። አሁን አብረሽ ልቡ ተሰርቋል። ያቺ ሰርቀዋለች ልቡን። አያችሁ አይደለ? ይሄ ነው። ለዚህ ነበር ነው የሚፈራሁት። ይገርማል በጣም አነጋገሩ። እናቴ ቅብረረር እኮ ነው ያለብሽ ሩታ። ራስሽ አስከብሪ እንዴ! የምሬ ነው የምልሽ እንዴ! ራስሽን አስከብሪ እምዬ እንዴ! ምን ስለሆነ ነው ደግሞ ለሱ ሁለተኛ ልትሰግጂለት ነው እንዴ ታዲያ? ያኔ አፈቅርኩ ብለሽ መተሻል። አሁን ደግሞ ሁለተኛ ልትሰግጂለት ነው? ምን ስለሆነ ነው የምትሰግጂለት? እሰይ ጉድ እኮ ነው። እሷን በያደላ የምመጣው ልጅን ብዬ ነው እኔ። ለእሷን ፍቅር የሚባል የለኝም። አሁን ማንም አስገድዶኝ አይደለም ከእሷ ጋር መኖር የጀመርኩት፣ ራሴ ፈልጌ ነው። ስለዚህ ካልተስማማኝ ደግሞ መውጣት እችላለሁ። ማንም አያግደኝም። አነጋገር ዋው ዋው! የምትገርም ሰው ነህ በእውነት። በጣም ነው የተገረምኩት። የልጅ እናት ናት ብለህ እንኳን ሪስፔክት ያላረክ ሰውዬ ነው። ገባህ? ከካሜራ ጀርባ ፍቅር ብትሆን ካሜራ ላይ እያዋራድክ ምንም ጥቅም የለውም አባቴ። እውነቴን ነው። ሩታ እንግዲህ ራስሽ ታውቂያለሽ። እኔ እናት እኛ ምንም ልንልሽ አንችልም። ራስሽን እያስከበርሽ ስራሽን ስሪ። ገባሽ? የሚናገረውን ነገር ከአንደበቱ የሚወጣውን ነገር አስከብሪ። ራስሽን ማስከበር አለብሽ። ራስሽን ካላስከበርሽ ማንም አያከብርሽም። ስለዚህ ራስሽን ማስከበር አለብሽ። ገባሽ አይደለም እንዴ? እኔ እንዴት ተናደድኩ እንደዛ ሲናገራት። ማርያምን በጣም ነው የጨስኩት። ለምን የልጁ እናት እኮ ናት። ሪስፔክት አይኖረውም? ለልጁ እናት ሪስፔክት የሚባል ነገር የለም። ይከብዳል በጣም። ለማንኛውም ይሄ ሌላችሁ የመጣሁት እናንተ ደግሞ ሀሳብ ስጡበት። እኔ አብርሽ አናዶኛል ዛሬ። ቤዛ ግን ተባረኪ። ምንጊዜም ከሩታ ጎን ነሽ እና ከእውነተኛ ጎን ስለሆነሽ በጣም ነው የማደንቅሽ። በዚህ አጋጣሚ ለወንድምሽ አታድይ፣ ትክክለኛ ነገር ስለሆነ የምትናገሪው በዚህ አጋጣሚ ያደንቅሻለሁ። የአብርሽ ነገር ግን ያሳዝናል። አሁን እንደዛ አልጠብቀውም ነበር አብርሽ። በጣም ለሩታ ሪስፔክት ያለው ሰው ይመስል ነበር። ሪስፔክት ያለው ለኤርሚላ እንጂ ለሩታ አይደለም። ይደብራል በጣም። ነገ ይሄ ልጅ እኮ ያርጋል አባቴ። ታያለህ። የማያርግ መስሎ ነው መሰለኝ። በልጅ ተጨቁና የምትኖር መስሎ ነው መሰለኝ አስተሳሰብ። ይሄ ነው ንቃቱ። ደግሞ እኮ መድኃኔ ነው። ለማንኛውም ክፉ አልናገር። ወዳችኋለሁ። መልካም ምሽት ይሆንላችሁ። በሌላ ቪዲዮ እመጣለሁ። ሰላም ፍቅር ከእናንተ ጋር ይሁን።
ሩታ ጠንክሪ፣ በርቺ።